ሁሉ ጊዜ የሚገቡ ሰዎች መናገር አለባቸው። እንግዲህ ሁሉ ሀገርሽ በላይ ጌጡ ባላለው ስምሽ ነው ሁሉ ሀገርሽ። እንደዚህ አፍ ተከፍቶ በደንብ አይሳልም። ኢብሩ ነው መሰለኝ ታሲ ታሲ ምን አልደፋ ቢያረግሽ ቆርበት ዘር። ሰላም ዩቲዩብ እንዴት ናችሁ? ጠጆ ወይ መርገጤ ነኝ። ዛሬም እንደተለመደው በሌላ አዲስና ቀውጢ ቪዲዮ ተመልሼ መጥቻለሁ። ሁሌም እንደምላችሁ ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ አድርጋችሁ ተቀላቀላላችሁ። የዚህ ቻናል ፋሚሊ ከሆናችሁ ደግሞ ሁላችሁም አንድ ጊዜ ይሄን ቪዲዮ ላይክ አድርገን እንጀምራለን ማለት ነው። የቤቱ ህግ ነው። በጣም አሪፍ ጊዜ ይኖረናል፣ ቀውጢ ጊዜ ይኖረናል። ዘና ፈታ እንላለን። ወደ ቪዲዮ። ሰላም በስማም ዛሬ እንዴት ነው? ምን ልክን መስላል? ሰላም ከየት ነው? ከአዲስ አበባ ነው ስትል እንዴ ሞጣ ምንድነው እንዴ ስትይ ነው? እኔ እናንተ ማብራራው ራሴ ሁሉ ጊዜ የሚገቡ ሰዎች መናገር አለባቸው። እንግዲህ ሁሉ ሀገርሽ በላይ ጌጡ ባላለው ስምሽ ነው ሁሉ ሀገርሽ። እንደዚህ አፍ ተከፍቶ በደንብ አይሳቅም። እሺ አሁን ተሞላቀቅ ያለው እንዳቀማመጤ ላስተካክል። ሞጣዬ ምንድነው? እንዴት አድርገሽ የተቀመጥሽ? ይሄው ሻምስ ምን ማለት ነው? እንደ ወንድ ልጅ ተፈራቶ እግር አንዱ ግራ ወደ ቀኝ መቀመጥ ማለት እሺ እንዴት ላድርግልህ? ለምን ታረጊልኛለሽ? እስካሁን አላስተማሩሽም? ምንድን ነው የት አሉ ማዘር? ለምለሚቱ ሀገር ኢትዮጵያ እያለ የዘፈነው ሰምተሻል? ማን ነው? ዘፋኝ አታስታውሽም? ለምለሚቱ ሀገር እያለ የዘፈነው ጋራ ሸንተረሯ የዳቦ ቅርጫት እሱ ሰው እየገኘው ቴክሳስን እያዞርኩ መቀመጫውን በውስጥ ሱሪ ብቻ አድርጌ ኢትዮጵያ የትኛው ተራራ ነው ሸንተሮ እገባለታለሁ። 40 ጅራፍ መቀመጫው ነው። ከዛ የት ይዤ እሄዳለሁ መሰለኝ? ላስ ቬጋስ ይዤ እገባለሁ። 40 ገርፏል። ሀገር በቀል ዛፍ እንደ ብሳና እንደ ግራር የሉም። ዋንዛ፣ ቀርቀሮ፣ ከርከሮ ምናምን የሚባል ሁሉ ዛፍ የለም። አሁን ቀረጥ ምናምን ይባላል የለም። ያ ሁሉ ሽታኔ ሳድግ ያ ዛፍ ሁሉ እየማኩት ነበር ያደኩ። ዛሬ የለም አሉ ጠቅላላ አቧራ፣ ህዝቡ አቧራ ሆኗል። አገሩ አቧራ ሆኗል። ለምን ስትይ በባህልና በሃይማኖት አማራን አስረው ይዘው ስትገደል ትበዛለህ እየተባለ ዛሬ መለኩሴ ሁሉ የተገደለ አማራ ነኝም አይደል? ጥቁር ለብሶ ሃይማኖት የተነካ ይላል። አሁን አማራ ቄሱ ለአብይ አህመድ ስብሐት ለእግዚአብሔር ይላል። ተመልከቱ። ሰላም አይ ሲሪየስ ግን ማለት ነው ይሄን ሰውዬ እንደ ፖለቲከኛ የሚወስደው አለ። እኔ አልዋሻችሁም፣ እንደ ፖለቲከኛ ሳይሆን በቃ ሶሻል ሚዲያ ላይ ኢንተርቴን ይሄ ምንድን ነው የሚባለው ሰዎችን እንደሚያዝናና በቃ እንደ ማንኛውም ቲክቶከሮች ነው እንጂ እንደ ፖለቲከኛ ላይ ይመስለኛል። ብዙ ሰውም እንደዛ ነው የሚያዩ። ብሩና ጉተማ ከበደኝ ሕይወቴ ተናጋ ሰርግ ድግስ ቆመ የትልበል ኃይሎጋ። አንተ ምን ነው ሰው ሰርግ መዘገስ አቆመ? ኑሮ ከበደው እንዴ? ወይ ብሩ የራስ ማጥፋት ዜና በበዛበት ሰመን ሰርግ ትላለህ እንጂ ሰው ለራሱ ኑሮ አናቱ ላይ ኃይሎጋ እየጨፈረበት ነው። አንተ ግን ለምን ስራ አቀይር? ካስጨፋሪነት ወደ አስለቃሽነት እንዳልኩስ እንደው ዋይ በልብህ ስንት አዋራ በበነንኩበት አገኘ እናት ለቃሽ አንተ ራስ እንዳለኛ አዋራሽ ነው። ድሮን ከኛ ከሩቃ መጣም አንተ ሸለ ታራውና አረን እንዴት ናችሁ? አሙቁልኝ ፈልጌ ነበር። እሱ ማለት ካንደበት አይደለም። አይ ግን ያው አንድ አሙቁልኝ ነው ፈልጌ። አሙቁልኝ መስሎ ነው እንዴ? እኔ እኮ አሙቁልኝ እሱ አብርቱልኝ አብርቱልኝ ባል ነገር መጣ እንዳልሰማም እንደ ሲጀመር አሙቁልኝ አለ አብርቱልኝ እንዴት ይሆናል? ይሄን የሞቀበት ህዝብ በኋላ ማን ሊያብርድለት እንዴ? ኢራይ ብላ በስራ መጣ እንካንቶ እሰይ እንዴ እኔ አሙቁልኝ ነው እንደሚባል ግን ባይ ዘ ወይ ይሄ አስጨፋሪ ምናምን የሚባለው እኔ አስጨፋሪ እንደሆነ ነበር ማቀስ ከዛሬ አሙቁልኝ ዛሬ ነው የተሰማው ይመስለኛል። አኬን ሁለቱ አንደኛው አሙቁልኝ የተባለው አስጨፋሪ ነው። አቀዝቅዙልኝ ደግሞ ይሄ ተለቃሽ ምናምን መሰለኝ። ኤኒዌይስ ሲመቻችሁ እንቀጥላለን። ሞጣ በድጋሚ እኔ እንዴት የደሃ ልጅ ሆነ? የደሃ ልጅ አሜሪካ አይኖርም። የደሃ ልጅ እኮ አሜሪካን አይገባም ወይ? የደሃ ልጅ አሜሪካ አይኖርም። አንተ ደግሞ እንግዲህ የደሃ ልጅ እንደዚህ አይነት ፊት አይተሽ ታውቂያለሽ? የደሃ ልጅ እኮ ፊቱ እኮ ኩባያ ነው የሚመስል።
የትኛው የኢትዮጵያ ሀብት ነው ደግሞ የሚያሞላቀቀው? ደግሞ አላሙዲም አልተሞላቀቀ እንኳን አንጂ የጅማታም ልጅ በስመ አብ የድሃ ልጅ ስላለች እንዴ አታስቂ። ተይ እንጂ እንደጽድቃ መቀመጫሽን በጠጠር እየጠረሽ በስመ አብ የድሃ ልጅ ብለሽ ትሰደት አይደብርሽም? ተይ እንጂ ተይ። እኔ የድሃ ልጅ አይደለሁ፣ አንዴ አልፎልኛል። አሜሪካ ነገርም ነው። የኔ ልጆች የሀብታም ልጆች ነው። የድሃ ልጆች ሊባሉ አይችልም በምንም ታምር። የበቆሎ የሚበላው ያንቺ ያጎትሽ ልጅ ነው የድሃ ልጅ የሚባለው። ጎጃምና ጎንደር ላይ ያለው አዲስ አበባ ላይ ሂሱይ ምንድን ነው የሚሻለው ግን? በመብርሃን ይሄ የድሃ ልጅ አሜሪካ አይገባ ምናምን ያለው እቺ ትንሽ ምጽድቅ ነገር ናት። አክቹሊ ሰውየው ምጽድቃም ነው። አሜሪካን በጣም የሚወደው ላይ ጋድ ብለስ አሜሪካ ምናምን ነው የሚለው ብዙ ጊዜ። የአዲስ አበባ ልጅ አይደለሁም። ጀሞ የሚኖረው ልጅ ብዙ ሰው የተሰፈር ነው ተብሎ ሲጠይቅ ወይ ጀሞ አዲስ አበባ ውስጥ አይደል ያለ? ምን ለማለት ነው የፈለገው ልጁ? አልገባኝም። አገባኝም ሳምባዲ ሰይ ቦሌ ቁንጅና ሰው ሆኖ ይሄዳል። ቦሌ አይነዶ ጎዶጎን ይወዳል። ቦሌ እንኳን ሰው ጦላት ይወዳል። ቦሌ ወይኔ አቶ እናት ለዚህ ሙዚቃ አልተመቸንም እንዴ? ሸግዬ ለሚለ ለዚህ ለሮፍናን ሙዚቃ አልተመቻቸው? ሮፍናን ይመቻል፣ ግን ነገር ግን እኔ ትንሽ ቆር ያለኝ ምንድነው ይሄ ሰውዬ አንዳንዱ ስራ እንትን ህገ መንግስት የሚነድ ነው። ህገ መንግስት የሚነድበት መልኩ ምንድነው? ለምሳሌ ቁንጅና ሰው ሆኖ ይሄዳል ቦሌ ብሎ እዛ ላይ 4 ኪሎ ተጠርታል፣ 6 ኪሎ ተጠርታል፣ እንደገና ፈረንሳይ ተጠርታል፣ ኮልፌ ተጠርታል፣ ፈረንሳይ ተጠርታል። እንደገና ግን ለወንድነ ትልደምት ያልተጠራ እንዴ ትልደምቲ አባባል ነገርና ሮፊ ምን አለ የልቡ ቀንነት ኖረ እንደው ሳምባዲ ሰይ ጀሞ ይበዛል። ጀሞ አንድ አለ፣ ጀሞ አንድ ሲጠራ ደግሞ ጀሞ ሁለት አለ፣ ጀሞ ሁለት ሲጠራ ጀሞ ሶስት አለ። ወርግጥ ላጠራረ እኮ አድኖ ነው። ሳምባዲ ሰይ ሎቡ ኮየፈጨ ጉድ አሪፍ ነው፣ ግን ትንሽ አካታችነት ይጎላል። ተሳትፎ የህብረተሰብ ተሳትፎ ጥሩ ነው። አሁን ከጎጃም ልምጣ ወይ ፍኖቶ ሰላም የሚለው ሌላዎች ለምን አንተ ጠረው ነው ዋይ አንተ ለምን አባት ነው ይጎላል። እንደገና ልማታዊነት ይጎላል። ትንሽ ልማት መንግስት ያስቀጣ አቅጣጫ ቤት ለዚህ ለረፍናን ሙዚቃ አሪፍ ነበረ፣ ግን አሪፍ ነው። ሳምባዲ ሰይ እትሎ ድምት ጉጥምም አይመጣም፣ ግን ትንሽ ይረዝምበት እሱ ችግርና እንጂ ኮምባዲ ሰይ ኮዮ ፎጨ ቢባል አሪፍ ነው። ለሚቀጥለው ሙዚቃ እቺን ቢያስተካከል ጉድ ነው። አንዳንድ እንዴ ሰውየው ታዲያ ሙዚቃውን በሙሉ ይለኪ አዲስ አበባን ከተማ ክፍለ ከተማ የወረዳ ቀበሌ ሁሉ ማጠርቶማ አይሆንም እኮ። እንደዛማ እንዴት ይሆናል? ታና አስተያየት ሮፊ መቀበል መቻል አለበት እንጂ አሪፍ ነው ሙዚቃው። በጣም ሰው ወዶታል። ምንድነው እንደውም አንዳንዶቻችሁ ምን ብለው እያወሩን ነው፣ ለምንድነው ይሄ የሮፊ ሾግዬ የሚለው ሙዚቃ የአዲስ አበባ ብሔራዊ መዝሙር የማይሆንበት ምክንያት ምንድነው? አንዳንድ ሀሳቦች እያሸራሸሩ ነው። ሀሳቡን ወደ መካብላላ ነው ባላ ለዚህ ሾግዬ በሌ ለሚል ሙዚቃ እንደተባለው እንደዚህ አካታችሁ ነው። አንዳንድ ያልተጠሩ ሰፈሮች ተጠርተው ለዚህ ለጀማ አንድ ለጀማ ሁለት ሎቡ ከየፎጨ የመሳሰሉት ጣፎ የመሳሰሉት ገብተው አካታችሁ የሆነ ሁኔታ ሙዚቃው ቢደጎም ግን ለአዲስ አበባ ብሔራዊ መዝሙር ይሆናል ተብሎ ይጎመታል። ይሄ ሙዚቃ የኢትዮጵያን ሙዚቃ 8 እርምጃ ወደፊት ፎድና ያለው ማለት ነው። የኢትዮጵያ ሙዚቃ አንድ እርምጃ ወደፊት 8 እርምጃ ወደፊት እኔ ማለት ለዚህ ለሮፊ እንትነች ግጥሞች ግን ተዲ አብራና እንደሚሰራለት በጣም ብስለት አላቸው፣ ህይወት አላቸው፣ በጣም ጫነት ያለባቸው በጣም ብስለት ያላቸው ስራዎች ናቸው። ግጥ አሪፍ ነው በእውነት ጀራችን ደንቅሮ ነው በረካ ብሎ ነው ሸጥ ያደረገው ቲክቶከርም ፌስቡከርም በስማም ኤቭሪባዲ ብቻ እንደው ወለ ስለሚወስድ ተቸግረ ነበር። በርግጥ ማውጣቸው ነው ይወስዱ በራሳቸው ቻናል እንደሚወስዱት እኛ ሂደን መስማት አለመስማት የኛ ምርጫ ነው። እኔ እንደው ከቻልክ ነው ራስ ወር እንደው አንድ ሙዚቃ እንደው እልቃለሁ። ወረ በቃ ለማንኛውም ልጁን ከፖለቲካም ከሃይማኖት ከዘርም ባታነካ ቁጥሩ ነው። አሪፍ ስራ እየሰራ ያለ ልጅ ነው። ወጣቱ ላይ ይመስለኛል ሞር እየሰራ ያለ ልጅ ነው። በዛ ላይ እንትኖቹን አይታችሁ ከሆነ ላይ ፖድካስት ኢንተርቪዎችን የሱን ፖድካስት ኢንተርቪዎች አይታችሁ ከሆነ በጣም የሚገራርም ነገር ነው የሚናገረው። በጣም የበሰለ ልጅ ነው። ሰምባዲ ሴ ቦሌ እንደህለ ቆንጅና እነነ ያለን አንጣ ሴት እኮ ነሽ። ሴቶች መዝረፍ አይችሉም ያለክ ማን ነው? ደግሞ በጣም ነው የምታምሪው። ቴንክ ዩ ለሽከረም ነው
ስልክ ስጪኝና እንደዋወላ ጭራሽ በጠራራ ፀሐይ ስልክ ልዘርፈኝ? ኧረ እንደዛ አይደለም እኮ። ተንበርከክ። እሺ እሺ። ተኛ። ቀና ብለህ እንዳትተኛ። ቀና ብለህ ምን አባቱ ነው የሚያክለው? ምን አባቱ ነው የሚያክለው? አልገባኝም። somebody say ቦሌ ቆንጅና እነነ ያለህን አንጣ። ሴት እኮ ነሽ። ሴቶች መዝረፍ አይችሉም ያለክ ማን ነው? ደግሞ በጣም ነው የምታምሪው። ቴንክ ዩ ግን ያለህን አንጣ። ስልክ ስጪኝና እንደዋወላ። ጭራሽ በጠራራ ፀሐይ ስልክ ልዘርፈኝ? ኧረ እንደዛ አይደለም እኮ። ተንበርከክ። እሺ ተኛ። ቀና ብለህ እንዳትተኛ። ቀና ብለህ ምን አባቱ ነው የሚያክለው? ቆይ ምኑን ነው ምን አባቱ ነው የሚያክለው ያለው? አልገባኝም። እንዴት አድርጌ ላስገባ? ሁሌ አይገባህም። ሁሌ አልገባኝም። አይ የገባው አለ። ፕሊስ የገባችሁ ካላችሁ እንትን በለው። ቪዲዮን ሳላይ ስለሆነ ሪአክት ማድረገው የገባችሁ ካላችሁ ኮሜንት ጋር ሳውቁኝ። እኔ አልገባኝም እዚህ። ማንኛውም እንቀጥላለን። የኔ ፍቅር ዛሬ ማታ ከጓደኞቼ ጋር አራት ግብዣ አለብኝ። አዎ እና የሆነ ነገር ልሰጥሽ ፈልጋለሁ። ይሄው 200 ብር እንዳትደውይልኝ ቴክስት እንዳታረጊኝ። ይሄው 200 ብር ደግሞ ራት እንዳትጠብቂኝ በልተሽ ተኝ። ሼኒ ፍቅር ይሄው 200 ብር ደግሞ ነገ ስንገናኝ ምንም አይነት ጥያቄ እንዳትጠይቂ። ምንም አይነት በስመ አብ ያበደ እናቴ። ይሄ ያስማማል። ለብዙ ሰው እንትን ነው የሚሆነው። አስባችሁ በቃ ጀለስ እኮ ጉዳዩ ነው እዛ ጋር ጨረሰ ዘጋ። ነገ ሌላ ሀሳብ የለበትም። ማታ ቴክስት አይደረግለትም፣ አይደወልለትም። እንደ ልቡ እንጆይ አድርጎ ይመለሳል ማለት ነው። ለማንኛውም መቼ እንቀጥላለን። አንተ ሰምተሃል? ምን ተፈጠረ? ነገ እኮ ነው ትምህርት የሚጀመረው። ክላሴ ላይ እቺ ተመሬ ምናምን እስከመለስ ድረስ እኔ በጣም ነው የጓጓሁት። A few moments later ተማሪዎች አቤት ሀ እንዴት ናት? ደህና ናት። የተመታ ፈላ ደህና ናት አላለ። ይሄ ላፕቶፕ 11 ሚሊዮን ነው እንዴ? አስበሃል? ይሄ ላፕቶፕ ገዝተው ብትሰብረው እኔ የምታገኝ መንገድ ላይ ቤንዚን እየሳብኩ ነው ከቤት አባረው ተርፈህ ማለት ነው። አተ 11 ሚሊዮን ስትል እራሱ እኮ አትኮላተፍም። ምንም ነገር አትልም። በሆንኛ በፈራ የፈጠረን ፈጣሪ ፈራው 11 ላይ አይባልም። ማንም አይገዛም ደግሞ ማለት እንዴ። የኢትዮጵያ መንግስት ራሱ እኮ በሳምንት 11 ሚሊዮን አያተርፍም። የሆነ ሼም ነው። ያ የመላጣ ልጅ ብራውን ነጋ ኤግዛምሩ የሚያስጨንቀን ይበቃል። ገባህ? አት ደግሞ እዚህ ራስ ብታታት ብለ ሌሎት የመላጣ ልጅ ዘንድሮ ወድቀን አይዞህ እናልፋለን። ይሄ የተመታ ፈላ የመላጣ ልጅ አላለ። 11 ሚሊዮን ምናምን ያለው ግን ሳክስ ነው መሰለኝ። አይ ቲንክ ዝም ብሎ ሊሰክሰን ስለፈለገ ነው እንጂ ያን ያህል ፕራይስ የሚወጣ ክፍሻቴም ሮይ ሞታ በመት ግንጭላ መሃት ኢብሩ ነው መሰለኝ። ታሲ አይ እናቴ ታሲ ምን አልደፋ ቢያረግሽ ቆርበት ዘር ዝም በይ እማ ጫማ ፎስፋት ግር ይሄን ልምጥቂጥ በይማሸል ክፍሻቴም ሮይ ሞታ ኩሪምላ ሱዚ ሃዩሽ ያዘ ሃዩሽ ክፍሻቴም ሮይ ልጁ አይታችኋላ። ቋንቋ እንደማይችሉ ያውቃል አማርኛ እና ኢብሩ ነው አይ ቲንክ የእስራኤል ቋንቋ መሰለኝና በኢብሩ ላይክ ሌላ ይላቸውና እንደማይገባቸው ያውቃል አማርኛና በመሀል ያስገባላቸው። የኔስ እንቀጥላለን። this is crazy bro። ብሩና ታምሩ አዝማሪ ቤት ደፋቸው። ምን አባሉ ያትስት እንደምታምር የሆነ ተናጠ ብርቱካን ነው እኮ የምትመስለው። ሳካሉ ሰው ታያ ቫሏ ነው ከላይ ላይ ቆዳን እንደ ብርቱካን ነው የሚልጥል። አድም እኔማ የልብን ተናግሬ ያመጣ ያምጣ። ከፈለገ ላጠኝ ከፈለገ እኔ አገባኝ። እኔ የለሁበትም። ዘበብ እንዳታመጣት ተቀበል። እስቲ ጠይቁልኝ ባለየውን በሰው ይገመው ሚስቱ ልፌን ወስዳ የታደረሰችው ረስት ኢን ፒስ
ለማዶ ነው ፍቅር ያለ ቦታው አባ ጨጓሬ ነው ማለት አባይ ወደ ማዶ ያለችው እንዶት አባይ ወደ ማዶ ያለችው እንዶት እንዴት አርግቶ በጥውት ይለቃል ሞተት አቁም እንዴት እንደሚለቅ ነው ያሳይ በፈጣሪ ስም ተቀበል ሻኙ ይለይት በቃ ይዘጋሻንጣይ ኧረ በስመ አብ የሚገርም ስራ ነው የሚሰሩት እነዚህ ልጆች። በዚህ አጋጣሚ ግን ክሬዲት መስጠት እንፈልገው ለካሜራማኑ። በስመ አብ በጣም ይችላል። እግዚአብሔርን አታችኋላ ምን አይነት አንግል እንደሚጠቀም ምናምን። በድጋሚ እነሱ ወደ ጥያቄና መልሱ እናመራለን። የመጀመሪያ ጥያቄ ኢትዮጵያ ላይ እየጠፉ ያሉ 3 ነገሮችን ግለጹልኝ። ቦርጫም ትራፊክ እየጠፋ ነው። የሆኖቹ ላይ ታጫዋል ሽንቅጥ ያሉ ናቸው። እውነተኛ ጠጉር ያላሰት ስራ ራሱ የስካትናት ዘፈኑ ነው ቀርቷል። የማይነጣጠሉ 3 ነገሮችን ግለጹልኝ። የማይነጣጠሉ ውስጥ አልገባኝ። ምሳሌ አፋር ስንል ሉሲ እንደምንለው፣ ሐረር ስንል ጅብ እንደምንለው ልክ እንደዛ ማለት ነው። ግድልና ሳንቾ፣ ትራፊክና ቅቅል፣ ንግድ ባንክና ወረፋ። ኧረ በስመ አብ በጣም ጥሩ። ሌላም አለ የመንግስት ባለስልጣን ጉቦ። ኧረ እነዚህ ልጆች ትንሽ ግሊች አድርጌ ነው ድራሽ አባቱ ጠፋ። ያው እሺ ግን አያችሁ ሰው እኮ ያውቃል እኮ ይገባል። ይሄ ጉቦ ሙስና ብቻ ብዙ ነገር የመንግስት እንትኖች አካላቶች ላይክ ብዙ ነገር እየፈጸሙ እንደሆነ ያውቃል። የዳውሎ ፓርቲቱ ተጀመረ። ዛሬ እንግዲህ በባህሉ ዳችን ነበር የወጣ ነው፣ ግን ተመስገን ነው። ትናንት ያመጣ ኪዳነ ምሕረት ስለሆነች ጓደኛዬ መጸበል ተጠርተናል። ሙስሊም እኮ ነው እሱ። ስለሚሆን ብዬ ሆዴን አጸዳዳሁኝና ቀጥታ ወደ ጓደኛዬ ቤት አመራው። ከዛ የሆነ ህፃን ልጅ አገኘሁ። ወንድ ምን ቁርስ ልበላ አንተ ቁርስን በልታ በባዶ ወደ ልብ በላይ ነው ዘይ ብዬ ተከትዬ ወደዛ ሄድኩኝ። ከዛ ጓደኛችን ቤት አንኳኳን። ጀለስ ዕቃ ተቀበለች ማለት አይ ይሄማ በእንጀራ ነው አልኩኝና 5 ቁርጥ ነው የምበላው መቼም በ5 አይነት ወጥ ፏ ብዬ እውላለሁ ቀመኝ ብዬ እናትህ ደግሞ የማይጠግብ ልጅ መጣ ብላ እንዳትማር ቁጭ ብዬ ልጠብቅ አንተ የፈጠነና ብዬ እየሳቅኩ ስጠብቅ ጀለስ ምን ይዞ የሚመጣ ጥሩ ነው ዳቦና ጠላ ይዞ አልመጣም። መቼም አክብሮ ጠርቶኛል ብዬ ፊቴን ክስክስ አድርጌ ንኬዴን የሚያስቆ ከዛም 3 ዳቦ ሳነሳ አንዱን ቁጭ አድርጌ ሌላ ሰው የማይመጣ መሰለህ ብሎ አንዱን ቁጭ አስደርገኝ 2ቱን ያስቆኝና ጠላዬን አስቀዳው። ከዛ አንዱን ከጠጣው በኋላ ውስጥ ሌላ ነገር ተፈጠረ። አይ ጠራሁና በል ድገመኝ አልኩኝና እርጎርጎ የሚል ጠላ አልኩኝና ድገመኝ። ሁለተኛው እንደጠጣሁኝ ሌላ ታሪክ ውስጥ ገባሁ ማለት ጠራሁትና ጓደኛዬ ተቀበል ስለ አንቴል ክስክስ አክብር ተበል በእጅ ቤት አረቁ ብሎ ዶላ ሲፈልግ እኔ ወንድማችሁ እብስ ብያለሁ። ከዛ አሯሩጦ በሩ ላይ እንደደረስኩ ውር ሲያደርግ በመንገድ ለትንሽ ተረፍኩ። አሳረኩና መለኩኝና ዞር አልኩና አይለፍላችሁ ቀጣይ ዓመት በቆሎና ውሃ ደግሱ እናንተ የጎረቤት አሲዳም ብዬ እነሱ ተሳድቤ ወደ ዳቦዬን ይዤ ወደዛ ሲሄድ የሆነ ህፃን ልጅ ብር ይዞ አገኘሁ። ወንድም ናናናና አስኩና የምን ብር ነው ስል አረማ ማስተረደል ክፍል ብሎኝ ነው ስል አይ አንጣውን ይከፍልላችኋለሁ አንተ ይችን ዳቦ እየበላ ሄድ እሺ ነው ወንድም ዋበልኩኝና እየሳቁኝ ብሬን ይዤ ቆጠር ሳረጋት አሪፍ መላናት። ኧረ ላሽ ለመንሱር መደወያ ካርድ ተገኘ አልኩኝና ወደ ሱቅ ከዛ ዳቦ ነበረችኝ ጁሴን ገዛሁኝ። ከዛ ካርዴን ገዛሁኝ ሃይ ብዬ ካርዴን ኪሳርጌ እየበላሁኝ ወደ ታች እየሄድኩ እንዳለ የሰፈር ጉልቦች አልያዙኝም ናሉኝና ከዛ አንደኛው ጁሴን ተቀበለኝ። አንድ ዳቦን ገና እኮ አንድ ነበር የጎረሱት። ከዛ ምን ይዛል ብሎ ኪሴ ልገባ ስል ስልኬን አልሰጥም ብዬ ቀረደርኩበት ሩጫ ከተለኝ። ከዛ በደሴ በሸለላይ ፏያልን ስንሄድ ከዛ ዘመድ አዝማዱን መንሱር ከጋበዘኝ ማለት ጥራ ብዬ ወደ ማሚስታይል ጎራልኩኝና ከዛ በኋላ ማሚስታይልን ስነግራት አሬ ይመቸው አለችኝ። እሷ ያንን አሲዳም ያባረረኝ ጓደኛዬን መቼም እኔ እንደሱ አይደለሁም ብዬ ደወልኩለት። አንገቱን ዝቅ አድርጎ መጣ። አንተ ሾካካ ጭራሽ በዛ ፍልጠስታኝ ሰላም ትልኝ ዝም ብለው እንዳንተ አይደለሁም አልኩና መኪና ውስጥ ገብተን አለ ወደ ተባለ ሆቴል ወደ ሉሲ ሄድ። ከዛ ደሴ ላይ አሉ የተባሉ ሆቴሎች ሉሲ ነው። ወደዛ ገባንና ከመኪናችን ወረደን። ቀጥታ እንደወረድን ለመንሱር ደወልን። ቁጭ ብያለሁና ምን ላድርገው ነው የፈለከውን ነገር ዘዝ የፈለከውን ብላ የፈለከውን ጠጣ ነው እንዲያልኩኝና የቤቱን ቦፌ ያዘዝኩና ከዛ መጀመሪያ እንጸልይ አልኳቸው። ከዛ እነሱ ሲጸልዩ እኔ ቀደስኩት ማለት ነው። ከዛ አንዱን እየበላው እንዳለ ጀለሲ ነቃላለች። ከነቃ ይቀራል አልኩኝና እንደዘብ ብለን መንሱር ጀማራል ላይስጠው ብለን ነው ፓርት 2 ብሎጋችንን በዚህ ጨርሰናል። ከተመቻችሁ ኧረ ትለያላችሁ፣ ሰብስክራይብ አድርጉልኝ። ይመቻችሁ። ትለያላችሁ እናቴ። ይሄ ልጅ ጋይስ በስመ አብ አሁን አጭር ጊዜ ነው የመጣው፣ ግን በጣም ክሬቲቭ ነው። በጣም አዲስ ፍቅረኛሞች ማትረቡ
የመጨረሻ አለው አረ what's going on እኔ እንደው ባካችሁ ይሄ ቤት የሚባል ስም ጋር የተያያዘ ነገር ምንድነው አሁን ችግሩ በእናታችሁ የምታውቁ ካላችሁ አስረዱኝ ባለፈም እንደዚህ ጠይቁያችሁ ነበር ኧረ በስመ አብ ምንድነው ቤቲዎች ምንድነው እስኪ እናንተ ቤቲ የምትባል ሰው ይሄን ሴትዮ ይሄን ቪዲዮ ካየሽ ይጋር ኤክስፕሌን ምንድነው ከናንተ ስም ጋር ያለው ችግር የሜሲ የትውልድ ቦታ በሆነው በሮዛሪዮ አርጀንቲና ውስጥ ማንኛውም ቤተሰብ ልጁን ሜሲ ብሎ የመጥራት መብት የለውም። ይህ ብቻ አይደለም፣ የትኛውም ሄሊኮፕተር ይሁን ኤርፕሌን በሜሲ ቤት ላይ መብረር አይችልም፣ በህግ ያስቀጣል። ሴቷ አና ኒኮል ስትሆን ወንዱ ደግሞ ቢሊዮነር የነበሩት ጄ ሃዋርድ ናቸው። ቢሊዮነሩ 86 ዓመታቸው፣ እሷ ደግሞ የ26 ዓመት ልጅ እያሉ ነበር የተጋቡት። ታዲያ ቢሊዮነሩ ባለሀብት በ1995 በ90 ዓመታቸው ሊያርፉ ችለው ነበር እና ሙሉ ሀብታቸውን 1.6 ቢሊዮን ዶላሩንም ለልጃቸው አውርሰው ለሷ ምንም ሳይሰጥ በባዶ እጇ ነው የወጣችው። በፈረንጆቹ 2013 አንድ ቻይና he is smart that's what I got like bro yes I like I mean clear ነው እሷ ለዛ ብላ የሆነ ቀርበው ነበር አረ ስንት የተመታ ሰው አለ ምን እዚህ ሽባ ነገር በጣም የሚገርመው የድሮ ሴት እንዴት ነው ካሁን ዘመን ሴቶችና ከድሮ ሴቶች ቆንጆ ነው ያን ጊዜ ሴትና የድሮ ሴት ቆንጆ ነው በምንም አይጋጠም እሺ የድሮ ሴት ቆንጆ ነው ለምሳሌ የሰማሽ ነው ያንዳንድሽ የድሮ ሴት ቆንጆነቱ ምንድነው ይሞቃል ይሰራል ሲተኛ ብርኩማ ላይ ነው መሬት አይንፈራፈር አይደለም አትሳቁም የድሮ ሴት የድሮ ሴት ብርኩማ ነበር አይደል ብርኩማ ነው ፍራሽ አይደል እዛ ብርኩማ ላይ ተኛለች ለራራት ለተመልካቾች ብርኩማ የሚባለው ከእንጨት የምትሰራ ሆና ከእንጨት የምትሰራ ሆና ኦኬ እንደዚህ ዛሬው እንትን አይደለም ጨርቅ አይደለም እንጨት ናት ተሰርታ አንገቷን ብቻ ነው እዛችን ላይ ጠብም ታረጋል አንገት አያምም ግን አያምም ምን ሆኖ ያማል እስኪ እናቴ አንቺ ተጠቅመሽ ታውቂያለሽ እኔ መጀመሪያ ሳገባ በብርኩማ ነው ያገባሁት አንገት አሁን እዛ እንጨት ላይ ተሰቅሎ እንዴት ነው አዳሩ ዙሮ በዛን ሰዓት ዛሬ ቢሆን እንዴት አርገን ተንጠልጠለን ይላሉ የዛን ሰዓት ግን አያምም እንደዛ አርጎ ግድፍ አርጎ ይይዛል በቃ ጸጉራቸው ቅቤ ስለሚቀባ ጸጉራችን ማለት ነው ያ ዝም ብሎ ወዙ እንዲሁ እንዲያለ ብርኩማይቱ ላይ ስለሆነ እንዲሁ እንዲያለ ያድራል ዛሬ አሁን ተቀብቼ ብተኛ ልብስነሽ ትራስነሽ ምንድነሽ ይላል ገደል ይገባል አንገቱም አታመም ያው እስቲ ለምዷት ነው ትንሽ ኦኬ ይወደድ ያልተላለህ ባያሌው ነው እንጂ የሚወደደው ለምን የሚሞቁት ምስርች ሚጤ አመጃ ኮሶ ቀጋ አረ በስመ አብ ላይ ኮራሰምና በኳንፊያ ጨርቃቸውን ያሞቃሉ ራሳቸው ይሞቃሉ ሲታቀፉ ይጣፍጣሉ ሲታቀፉ ሴት አድሩስ እንኳን ሙቃተኛ ሌላው ቀርቶ አድሩስ እንኳን ይሞቁ አረ የሞቃችሁ ትገደሙ የድሮ ሴት ባሏ ሲተኛ እሳቷን ታዲያፍናለች ባሏ ሲተኛ ወደ ቀህዱ ሲመጣ ታዲያፍናለች ያንን ቡልቅ ታረት ሞቀና ፍን ታረጋለች ዘይዲና ኧረ በስመ አንኩርቆል ለማጀበሩ ላይ ደግሞ አንዲቱ ኦሬዲ ያለ ልዩም ቢያለኝ እያለቀሰብኝማ አይደል እንዴ እያለች ዲስማን እየማጨረች አትሞቅ ምን አትል የዛሬ ሴት ምንም አትልም የዛሬ ሴት ስለዚህ ድሮ እናቶቻችን የሚያጌጡበት ከጸጉር ስራው ጀምሮ ልብሳቸውን የሚያሞቁት ጠምቀው የተለያዩ እንትኖች ነበሩ ጋግረው ሌላ በስማም የሚገርሙ ሰውዬ ናቸው ላይክ አረ የኛ ሴቶች ባካችሁን አሁን እየሞቃችሁ ግድ የላችሁም ይጠቅማችኋል እቺን እኮ ነው ያልኩ ማታ እቺን እኮ ነው ያልኩ አረ ሀብታሪ የድሮ ሴት እንዴት ነው እቺን እኮ ነው ያልኩ ማታ እቺን እኮ ነው ያልኩ አረ ሀብታሪ አረ እንዴት አባቱ ነው ታምረበናት አረ ስማ እንዴ አንድ አይኖን 50 ሚሊዮን ብር እንገዛውታለን ምን አይነት ዘበል ነው ዛሬ የሰጠኝን አይን በ50 ሚሊዮን ብር ልቀይር አንድ አይን 50 ሚሊዮን ብር ሁለት አይን 100 ሚሊዮን ብር ማለት ነው አዎ ገና ወጣቶች አይደል እንዴ እናንተ ሰርተን እናገኛለን እኮ አዎ ባክ ሰርተን እናገኛለን ባክ እናቴ ያዚ በረም አንተ ቦርሳው ግን ሙሉ ነው አረ ሙሉ ትብሏል ይሳቂው ስማ እዚህ ጋር ቁጥሩን እንቁጠረዋ ዳማን እንዴ ሁለታችንን ማይነን ኮን ይስሩት ለካ ምን ነው አሁን የስድስት ወር ቤት ክሬል ያለብኝ እሱን ድፍን ከዛች ሴትዮ ጋር ለምን ኩላሊቱን ከገዛው እንጠይቃቸው አንተ እውነትህን እኮ ነው ምን እንጠይቃቸው እንጠይቃቸው ባክ ተነባከን ይገርም ትገርማላችሁ
አስባችሁታል? ግን እኮ ማለት ነው የምሬን ነው የኛ ጄኔሬሽን ላይክ ሰርቶ ብቻ ብዙ ለፍቶ የሆነ ገንዘብ ከማግኘት ይልቅ በቃ ኢዚ ወይ ነው የሚፈልገው። አሁን እንደዚህ ቢባል ኩላሊቱ የሚሸጥ ይኖራል በእርግጠኝነት የምነግራችሁ። እንደውም በዚህ አጋጣሚ የሆነ ማስታወሰው አፍሪካዊ ነው ግን የት ሀገር እንደሆነ አላውቅም። ኩላሊቱን ሸጦ ለገርል ፍሬንዱ አይፎን ገዛላት። አይፎን 14 አይ ቲንክ የዛኔ አይፎን 14 የገዛላት ነበር እና ላይክ ደስ አረ ነው። አስባችሁታል? ደግሞ እንደዛ አድርገውም እኮ ቺት ልታደርግበት ወይም ጥለው ልትሄድ ትችላለች ወይም ብሬክአፕ ሊያደርጉ ይችላሉ። ብራው ላይክ ለማንኛውም ኤቭሪባዲ የዛሬው ቪዲዮአችን ይሄን ይመስል ነበር። እንደተመቻችሁ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ ፒስ አውት።